ዋልድባ ታላቅነቱ የሚያስመሰክረው ራሱ መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ አባቶቻችን እየመራ ሲርባቸው እያበላ ሲጠማቸው እያጠጣ እያሳረፈ ከሸዋ አንስቶ እስከ አብረንታንት ድረስ ሲደርስ 1 ዓመት ከ2 በላይ ነው የተጓዙት። ጎበዝ ነው ነው ዘመድኩን ምናልባት በሌላ በኩል በአንዳንድ ጉዳዮች ባይመቸኝም ብሎ በገዳማት በሚያደርገው የበረከት ስራ ግን በጣም አደንቀዋለሁ ማለት ነው። ዋልድባ ለማታውቁት ገዳሙ 3 ነው። ዳንሻ ላይ ዋልድባ የሚባል አለ። ዳንሻ ሰቋር የሚባለው ደግሞ ይሄ ሊማሊሞን እንደወረድን ይሄ ደባርቅ ሳንደርስ ያለው ሰቋር ዋልድባ ይባላል። ከዚህ አልፎ ደግሞ ዋናው ደግሞ መጨረሻው ደግሞ አብረንታንት ይባላል። ለኢትዮጵያ ምግበ ነፍስ ምክንያት የሚሆኑ አባቶች በስጋ ተርበዋል። እና መቃብራቸውን አሳዩኝ ብለው መቃብራቸው ላይ ቆመው አባ ጊዮርጊስ ዘጋስጫ የአቡነ ሳሙኤልን ማህሌት የደረሱት ዋልድባ ነው። በሰቀጸ ጉርገዚ ፊስክ ስጋሁ አባ ሳሙኤል ዘምኡዝ ምንኩስናሁ አራዊተ ገዳም ሰናሁት ጋነዩ ቅድሜሁ አካላን በሳግሮ ማይመጥን በእዴሁ ብለው ለአባ ሳሙኤል ደርሰውላቸዋል። ቋር ለምን ተባለ የሚለውን ደግሞ እዚህ ላይ እንግዲህ እዚህ አካባቢ በሚደርሱበት ጊዜ በበትረ መስቀሉ ክርስቶስ እንግዲህ በትረ መስቀሉ ትንሣኤንም ሲያበስር በትረ መስቀሉ ይዞ ይታያል እና በበትረ መስቀሉ በሚወረውርበት ጊዜ እዛ ማዶ ዙም ከተደረገ ይገባሉ እየተስፋ አደርጋለሁ። እዛ ማዶ የምታዩት ክፍል የተነደለ ማለት ነው። ሰቆረ ማለት ነደለ ማለት ነው። ከዛ በትረ መስቀሉ ሾልኮ የት ያርፋል? አብረንታንት አብረን እንሰራለን። ከሞገስ ቲዩብ ጋር ካላችሁ ፐርሰናሊን ኮንታክት አድርጉኝና ብዙ ስራዎችን መስራት እንችላለን። ዋልድባ ታላቅነቱ የሚያስመሰክረው ራሱ መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ አባቶቻችን እየመራ ሲርባቸው እያበላ ሲጠማቸው እያጠጣ እያሳረፈ ከሸዋ አንስቶ እስከ አብረንታንት ድረስ ሲደርስ 1 ዓመት ከ2 በላይ ነው የተጓዙት። እንዴት ሲባል በ484 ጥር 11 ቀን ነው እንግዲህ የተነሱት። ከዚያ ጀምረው ከተነሱበት ጀምረው የተነሱበት ምክንያትም አለው። የተነሱበትም ምክንያት ምናልባት ዝርዝር አድርጎ ለመናገር ጊዜ የለንም፣ ሰዓት የለንም። በጽሁፍ ላይ አስቀምጠነዋል። ጽሁፍ ላይ ማንበብ ትችላላችሁ። ነገር ግን 1 ዓመት ከ2 ወር ሲጓዙ ግን በየመንገዱ እየሞቱ በየመንገዱ ደክመው እየቀሩ ታሞ የቀሩ አሉ። እነዚህ ሁሉ እዚያች ሲደርሱ ግን አምላክነቱን ለመግለጽ ሲፈልግ እንግዲህ እዚህ ብትቀሩ አምላካችሁን አታገኙ ወይ ብሎ ጠየቃቸው። ማን እንፈልጋለን ጌታችን አንተን ነው እንጂ ያሉት። እኔ ነኝ አላቸው። አንተ ከሆንክማ እውነተኛው አምላክ ከሆንክማ እስቲ ምንድን ታሳየናለህ አሉት። ይፈልጋችሁትን አለ። ሌላውን ወደ ብዙ ዝርዝር አልገባም፣ ምጥር ለማድረግ ያህል ነው። ብዙ ነገሮች አሉት ወደ ኋላ። እንግዲያስ አምላካችን ከሆንክ የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ ከዚች ቦታ ላይ አንድ ጉባኤ አድርገንና አምላክ እንሆናለን። እስመ አልቦ ነገር ዘይሳል ለእግዚአብሔር አመቶ ቁጭ አደረገላችሁ። እውነተኛው አምላክ አንተ ነህ አሉት። በሉ እንግዲህ ኢየሩሳሌም ልትሄዱ ነበር፣ እቺ ኢየሩሳሌም ትሆንላችሁ።
ብሎ በኢየሩሳሌም ሰይሞ ያውም በምድራዊት ኢየሩሳሌም ሳይሆን ሰማያዊት ኢየሩሳሌም ናት። በምድራዊት ኢየሩሳሌም ብዙ ነገር ይፈጸምባታል። እህል ይበላል፣ ያማረ የጣመ የሞቀ የደመቀ ይለበሳል። ይችን ግን እንደ ሰማያዊት ቅዱስ 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 ተብሎ እንደሚመሰገንባት እንዲመሰገንባት ራሱ በዚች እህል እንዳይበላባት፣ ኃጢአት እንዳይሻገርባት፣ የሞቀ የደመቀ እንዳይለበስባት ይች ቦታ ኢየሩሳሌም ስልናችሁ ይችን ቦታ ምድሯን የረገጠ በዚህ ቦታ የተቀመጠ ለዚች ቦታ ሁሉ የገበረ ሰማያዊ ክብር ሰጠዋለሁ ብሎ ቃል የሰጠባት ቦታ ናት። እንግዲህ ሌላውን አባቶች ተናግረውታል። እኔ ልደግሞ አልችልም። የምንኩስናውን ጉዳይ ወንድማችን የመጀመሪያው በኢትዮጵያ ላይ የመጀመሪያው ያውም ለየት ባለ የድንጋይ ቆብ እየጫነ እናቶችን አባቶችን ያመነኮሰባት ማየ ዮርዳኖስን የተጠመቀበትን ያፈለቀባት ያውም በሶስት አይነት ማር፣ ወተት፣ ውሃ ቅድም ወንድማችን እንደተናገሩት ለስውራኖቹ ማርና ወተቱ ቁልቁል እንዲወርድ ያቺ ገነት የወረደችው ለነሱ ምግብ እንድትሆን ለሚተኩት ትውልድ ደግሞ ውሃው እንዲሆን እስካሁን ድረስ እንገለገልባታለን። እንዲህ ያለ ታሪክ አለ እና የሀገራችን የመጀመሪያው የምንኩስናም ስርዓት ራሱ በሱ በእጅ የተፈጸመባት ማንም ያልገደማት ራሱ የገደማት በመሆኑ የዋልድባ ይሄን የመሰለ ትልቅ ታሪክ አለው፣ ትልቅ ጸጋም አለው። አሁንም ያፈለግ አልቀረም። አባቶቻችን ስውራን አባቶቻችን እንዳሉ ሆነው ዛሬም ብዙ ዝጉሃን አባቶች ያሉበት ብዙ ደካሞች ለምሳሌ በቁጥር 1300 መነኮሳት አሉበት። ነገር ግን አሁን ወደዚህ ልንመጣበት የቻልንበት መንገድ አለ። ቅድም አባታችን ነግረውታል። ይህ 1300 መነኮሳት ማን ነው መግቦት የኖረው? እግዚአብሔር ነው። ምንም እስካሁን ድረስ ዙሮም ወይም አስተዋውቆ ከህዝብ ጋር የተጠቀምበት የለም። ያችን ያገኟትን አቦጀሌ ብቻ ለብሰው ነው የሚኖሩት። ነገር ግን እግዚአብሔር ፈቃድ ሆኖ ህዝቡንም ሊጠቅመው ፈልጎ አነሳስቶ ለዚህ ስራ እኛ ወደዚህ እንድንመጣ አድርጎናል። አሁንም እግዚአብሔር ፈቃድ ሆኖ ህዝባችን ኦርቶዶክስ የሆነው ተዋሕዶ ሃይማኖት የያዘ ሁሉ ይጠቀምበት ዘንድ እግዚአብሔር እኛ ልኮናል። በተላክነው መሰረት በውጭም በውስጥም ያለ ምእመናን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ክርስቲያን ሁሉ እንዲጠቀምበት እግዚአብሔር ይሄን ስራ እንድንጀምር አድርጎ እንጂ አባቶቻችን ቋርፍ ብቻ እየተመገቡ ኑረዋል። ብዙ መከራም እንደተነገረው አሳልፈዋል። በኦዲት ጉዲት ጊዜ ተሰይፈዋል። ሰማዕትነት ቅድም የተነገረው ኋላም በሁለተኛ ተሰይፈዋል። በሶስተኛ በ13 19 አቡነ ሳሙኤል ምድሯን እንደ መሶበ ወርቅ ብድግ አድርገው አስባርከው ከዚያም በኋላ ግን በሰላም ኑሯል። ያው ጊዜያዊ መከራ ግን በሀገሪቱ ወቅትም አሁን እንደምታዩት ችግሩም የሚሄደው ህዝብም እየቀረበ መሄዱ ብዙ ችግሮችን እየተቀበለ መከራውን ሁሉ ታግሶ የሚኖርበት ገዳም ስለሆነ እግዚአብሔር እንግዲህ ሁላችንም ሊባርከን ሁላችንም ጸጋ ሊሰጠን አነሳስቶ ወደዚህ አድርሶናል። ይህ የተቋቋመ ቅዱስ የሆነ አርዲት የሆነ የውጭ አርዲት ተብሎ የተሰየመ በጸሎተ ማርያም ተደግሞ የተሰየመ ኮሚቴ ተቋቁሟል። በዚህ ኮሚቴ መሰረት ህዝባችን ኦርቶዶክስ ተከታዩ ሁሉ እንዲረዳውና ይህን ገዳም ለሌሎቹም እንዲተርፍ ታላቅ ገዳም እንደሆነ አሁንም ደግሞ በታላቅነቱ የደከሙትን እንዲረዳ አሁንም እየረዳ ነው ያለ። ከ700 ከ800 የሚሆኑ ድኩማን ያሉበት ነው። የሚሰሩት ጥቂቶች ናቸው። በአልጋ ላይ ያሉት፣ በዙጋን ያሉት፣ በስውራን ያሉት እነዚህ ሁሉ የሚኖሩበት ገዳም ነው። የሚሰሩት ግን ጥቂቶች ናቸው። ስለዚህ እግዚአብሔር ህዝባችን ይባርክልን። እግዚአብሔርንም ሊረዳው ፈልጓን እግዚአብሔር አምላካችን የተጀመረው ለፍጻሜ ያበቃልን እንላለን። የክቡራን አባቶቻችን ጸሎታቸው በረከታቸው በሁላችን ጋር ይሁንልን፣ በሁላችን ላይ ይደርብን።
እንግዲህ አባቶቻችን ታሪኩን በእውነት ቁጭ ብለን ብንውል አያልቅም። የዋልድባ ታሪክ ሲተረክ ቢውል አያልቅም። በየዘመኑ ያለው አሁን አባቶች ሲናገሩ እንግዲህ ገዳሙ በእመቤታችን በጌታችን ስደት ከተቋቋመ 2000 ዓመት በ480 ዓመተ ምህረት ደግሞ ከተቋቋመ ያው እንግዲህ 1500 ዓመት ይህን ሁሉ እየቆጠርን ብንሄድ በየዘመኑ በጣም በርካታ ታላላቅ አባቶች እንግዲህ የሚጠቀሱ አባቶች አሉ። እንደው እንደ መሸጋገሪያ በአባ ጊዮርጊስ ዘጋስጫ ዘመን ሊቁ አባታችን አቡነ ጊዮርጊስ ዘጋስጫ ወደ ዋልድባ ሄደው በዋልድባ ካሉ አባቶች በረከት እንደተቀበሉ ገድላቸው ይነግረናል። በተለይ በሳቸው ዘመን የነበሩት አባ ሳሙኤል ዘዋልድባ በቦታቸው ተገኝተው አባ ጊዮርጊስ ዘጋስጫ 2 ጊዜ ነው ዋልድባ የሄዱት። በመጀመሪያ አቡነ ሳሙኤል ዘዋልድባን የደብረ ዳሞ አባ ጊዮርጊስ የደብረ ዳሞ ንብረድ ሆነው በአፄ ዳዊት ከተሾሙ በኋላ በደብረ ዳሞ ስርዓት መሰረት በደብረ ዳሞ ስርዓት እንግዲህ የገዳሙ ንብረድ ከቦታ ቦታ ሲንቀሳቀስ 4 በቅሎ ተሸልሞ በወርቅ ተሽቆጥቁጦ የወርቅ ድባብ ታስሮለት እሱ በነጭ በቅሎ ተቀምጦ ነው የደብረ ዳሞ መምህር የሚሄደውና በዚያ ልማድ ወደ ዋልድባ ሲሄዱ አቡነ ሳሙኤል ከሩቁ አዩና ማን ነው እንደዚህ እንደው ተሽቆጥቁጦ ወደ ዋልድባ የሚመጣው ብለው ሲሉ አይ እንግዲህ የደብረ ዳሞ መምህር ንብረዱ አባ ጊዮርጊስ ናቸው ብለው ሲሏቸው አይ አባ ጊዮርጊስ እንደዚህ አይሆኑም፣ እሳቸው መናኝ ናቸው፣ እንግዳ እንደዚህ ከሆነ ሌላ ሰው ይሆናል፣ እኔ ማግኘት አልፈልግም ብለው ወደ ጾማዕት ይባላል። በዋልድባ የጾማዕት የበዓት ስርዓት አለ። ሰው በቁመቱ ልክ ዋሻ ጉድጓድ ቆፍሮ የሚኖርበት ዛፍ ፈርፍሮ የሚኖርበት ስርዓት አለ። ዲማ ይባላል የዛፉ ስርዓት ደግሞ በዛፍ ውስጥ ይኖራሉ። በዚያው እየኖሩ እንግዲህ ሲያርፉም በዚያው አርፈው ዛፉ ህይወቱን ይቀጥላል። አባቶች በዛፉ ውስጥ ይቀራሉ እዚያው መቃብር አድርገው እና ብዙ አይነት ታሪክ ያለበት ቦታ ነውና አባ ጊዮርጊስ ያው ተመልሰው ሄዱ። ሲመለሱ እመቤታችን ለአቡነ ሳሙኤል ተገልጻ እንዴ ወዳጅህን ለምን መለስከው አለቻቸው ይላል የአባ ጊዮርጊስ ገድል። አይ እንግዲህ በሌላ ጊዜ እመጣለሁ ብለው አባ ጊዮርጊስም ተመለሱ። ሲመለሱ በሌላ ጊዜ አባ ጊዮርጊስ አቡነ ሳሙኤል ዘዋልድባ አርፈዋል እና መቃብራቸውን አሳዩኝ ብለው መቃብራቸው ላይ ቆመው አባ ጊዮርጊስ ዘጋስጫ የአቡነ ሳሙኤልን ማህሌት የደረሱት ዋልድባ ነው። በሰቀጸ ጉርገዚፊ ስጋሁ አባ ሳሙኤል ዘምኡዝ ምንኩስናሁ አራዊተ ገዳም ሰናሁት ጋነዩ ቅድሜሁ አካል አንበሳ ግሩመ ይመጥን በእዴሁ ብለው ለአባ ሳሙኤል ደርሰውላቸዋል። ሙሉን የአቡነ ሳሙኤልን ማህሌት መቃብራቸው ላይ ቆመው ይላል የአባ ጊዮርጊስ ዘጋስጫ ገድል። አፈሩን ራሳቸው ላይ እየነሰነሱ እየወደቁ እየተነሱ አባ ሳሙኤልን አክብረዋል። እንዲህ አይነት ታሪክ ያለውና የዋልድባን ገዳም ታሪክ ስንናገር ውለን ስንናገር ብናድር አያልቅ። በረከቱ የአባቶቻችን በረከት በሁላችን ላይ ይደር። ዋልድባ ሰቋር ቢባለው ገዳም ላይ እንገኛለን። ዋልድባ ሰቋር ቢባለው ገዳም መጀመሪያ ከዋልድባ የተመሰረተው ገዳም ይሄ ነው ማለት። ዋልድባ ለማታውቁት ገዳሙ 3 ነው። ዳንሻ ላይ ዋልድባ የሚባል አለ። ዳንሻ ሰቋር የሚባለው ደግሞ ይሄ ሊማሊሞን እንደወረድን ይሄ ደባርቅ ሳንደርስ ያለው ሰቋር ዋልድባ ይባላል። ከዚህ አልፎ ደግሞ ዋናው ደግሞ መጨረሻው ደግሞ አብረንታንት ይባላል። የሶስቱም ቃል ኪዳናቸው አንድ ነው። የሆነ ወንዝ አለ። እሱን ወንዝ ስትሻገሩ ኃጢአት ከልጅነት ከእውቀት የሰራችሁ ኃጢአት ይደመሰሳል፣ እንደገና እንደ አዲስ ትሆናላችሁ። ለምንድነው ይሄ የተደረገው ከተባለ መድኃኔዓለም ክርስቶስ ነው ይህን ገዳም የመሰረተውና ለሀገራችን ትልቁ ገዳም ይሄ ዋልድባ ሰቋር የሚባለው ገዳም ዋልድባ የሚባለው ገዳም ለሀገራችን ትልቁ ገዳም፣ ለግብጽ ትልቁ ገዳማቸው አስቄጥስ ነው። ለኛ ደግሞ ትልቁ ገዳማችን ደግሞ ዋልድባ ነው። ከዋልድባ የወጡ መነኮሳት ናቸው ጳጳሳት እየሆኑ ዛሬ ፓትርያርኩ ጀምሮ ክህነታችን እምነታችን ቤተክርስቲያናችን ማገር የሆኑት የዋልድባ መነኮሳት ናቸው። በግብጽም ጳጳስ የሚሾሙ ከአስቄጥስ ገዳም ይወጣል። የግብጽ አስቄጥስ ትልቁ ገዳም ሲሆን የኢትዮጵያ ደግሞ ትልቁ ገዳም ዋልድባ ነው እና ይሄን ገዳም መጀመሪያ የጀመረው መድኃኔዓለም ክርስቶስ ነው። ታሪኩን እንዲህ ነው የነገሩኝ አባቶቼ። መጀመሪያ መድኃኔዓለም ክርስቶስ ከዘራ ይዞ እንደ አገሩ ሰው ተገለጸላቸው። ማን አንተ ሲሉት እኔ መድኃኔዓለም ክርስቶስ ነኝ ይላቸዋል።
2-3 ቀን ታያቸው። እዛ በኋላ አንዱ ገበሬ ምን አለ ማታ ወይ ጓደኛውን ጎረቤቱ ሲጠይቅ አንተ ያን ሰውዬ ያገኘው እንዴ ዛሬ ያላገኘውም ሲለው ዛሬም አገኘሁት አለ። ዛሬም አገኘሁት ስላለ ወንዙ ዛሬማ ተብሏል። ዛሬማ ያለው አገሩ ስም ዛሬም የሚለው ነው። እናንተ መድኃኔዓለም ከሆንክ እስኪ ይሽን ተራራ ነርልህ አሳየን ብለው እንዲያሳያቸው ለምነውታል። ይችን የምታዩትን ተራራ በብትር ነርልህ አሳየን ስላሉት በብትሩ ነርሏታል። ይቺ አሁን የምትታዩት ያቺ ነጯ ቀዳዳ ናት። በብትር የተነደለችው ቀዳዳ ናት። ዙም አድርጌው ነው። ይቺ ወዲያ ታሳያለች የምታዩዋ ነጯ መሃሏ ማለት ነው። ሰቋር ማለት ቀዳዳ ማለት ነው። መድኃኔዓለም በብትሮች ነርሎ ካሳያቸው በኋላ ገዳሙ ተመስርቷል። ገዳሙ ይችን ወንዝ የተሻገረ ኃጢአት ያለበት ሰው ኃጢአቱ ይቀርለታል። ወንዙ ጋር ሲሻገር ኃጢአቱ አብሮ አይሻገርም ተብሎ ሊቃውንቱ ሲናገሩ ሲዘምሩት ኖረዋል። እና ያትችን አሰቋሯን አያችሁ። እችናት ያትቻት ይች ነጯ ቀዳዳዋ ናት። እና እቺ ቀዳዳ ነጯ ናት። ቀዳዳዋ እቺ ቀዳዳ ተራራዋ ተበስታ ነው እቺ ቀዳዳ የሆነችው። እና ባጭሩ ይሄ ገዳም እስካሁን ድረስ ባለው ነገር ሊቃውንቱ ይወጡበታል፣ መነኮሳቱ ይወጡበታል፣ ጳጳሳቱ ይወጡበታል። ስለ እግዚአብሔር የሚነገርበት እውነተኛ ጫካ ማህበረሰቡ አካባቢ መንደር የለ ሰፈር የለ ምን የለ ገዳሙ ብቻ ነው ያለው እንደምታዩት ማለት ነው። አሁን ይሄ ታች ገዳሙ ነው። አሁን ልንወርድ ነው፣ እየወረድ ነው ወደ ገዳሙ። ሰላም እግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በተለይ ሰሞኑን ከጎንደር ዋልድባ የተሰማ ዜና አለና ስለዛ ጉዳይ ላካፍላችሁ የመጣሁት። ያው ዋልድባ ብዙ ጊዜ በጣም በሀገራችን የበረከት የረድኤት የብዙ ስውራን ቅዱሳን አባቶቻችን መገኛ ቦታ ነው። ስለዚህ ሰምታችኋል። ለአባቶቻችን ምን እናድርግ የሚል ጥሪ የበረከት ጥሪ ተደርጓልና ያን ጥሪ ደግሞ እኔ መቀላቀል ስለፈለኩ በተለይ ቦታውንም ስለማውቀው ከአንዴም ሁለቴም ሶስቴም ስለተመላለስኩበት ያለውን በረከትና ቃል ኪዳን ስለማቅ ይህን ዜና ለእናንተ ላካፍላችሁ መጥቻለሁ ማለት ነውና ጥቂት ስለ ሰቋር ዋልድባ። ያው ዋናው ዋልድባ 3 ነው። ምናልባት ከዚሁ ጋር የተለያዩ ቪዲዮዎችን እለቅላችኋለሁ። እዚሁም ዘመድኩን እየተናገረ ወይም እያስተባበረን በዚሁ ታዩታላችሁ። ጎበዝ ነው እኔ ዘመድኩንን ምናልባት በሌላ በኩል በአንዳንድ ጉዳዮች ባይመቸኝም ብሎ በገዳማት በሚያደርገው የበረከት ስራ ግን በጣም አደንቀዋለሁ ማለት ነው። እና በተለይ አባ ሳሙኤል ዘደብረ ወገግ እኔም ቦታውንም አውቀዋለሁ። እዛ ላይ ትልቅ አስተዋጽኦ አድርጓል። ዋልድባ ላይም 2ኛው ይመስለኛል ዛሬ ወይም 3ኛ አላውቅም። ስለዚህ እዚህ ስራ ላይ የተሳተፈ ሳየው በጣም ደስ ብሎኛል። አባቶች ለብዙዎች ለኢትዮጵያ ምግበ ነፍስ ምክንያት የሚሆኑ አባቶች በስጋ ተርበዋል። እስከ 82% የሚሆነው አይሳተፍም። 18 እስከ 17% ግን ጥቂቶቹ ይሳተፋሉ። ያ ደግሞ ያው ለነፍስ የምናደርገው ሩጫ ምን ያህል አናሳ እንደሆነ ያሳየናል ማለት ነው። እና የነፍስ ምግብ ነው እና ምግበ ነፍስ የሚሰጡ አባቶች ምግበ ስጋ ተርበዋል። ከዛ በፊት ግን ስለ ሰቋር ዋልድባ ትንሽ ልንገራችሁ። እንዳልኳችሁ ወቅቱ ጥር ነው። ጥርን በዋልድባ ጌታ በአካል በተለይ በጥምቀት ይገኛል። ልደትን በላሊበላ ይገኛል። ይሄ አባቶች ጊዜ መልእክት ነው እና ስለዚህ ምን እናገኛለን ብለን ስናስብ በተለይ ዋልድባ ምንድን ነው የሚለውን ነገር ከፈለግ ነው ስለዛ ትንሽ ልንገራችሁ ማለት ነው። እና ሰቋር ዋልድባ በተለይ አሁን ጥሪ እየተላለፈ ያለው ከሰቋር ዋልድባ ነው እና
ሰቋር ማለት ሰቆረ፣ ነደለ፣ ቀዳዳ ወጣ የሚል ጌታችን በጦር በበትረ መስቀል ወርሮ ተራራውን ነድሎ ታምር ስለሰራበት ማለት ነው። ያቺ የተነደለችው ተራራ አሁን ድረስ ትታያለች። ከዚሁ ከገዳሙ ጋር አያይዘንላችኋለሁ፣ እዚሁ ቪዲዮ ላይ አያይዘንላችኋለሁ ማለት ነው። እና በተለይ ደግሞ አባቶችን እንደምታዩቸው ወይባ ልብስ ነው የሚለብሱት። ቦታው የት አካባቢ ነው? ምናልባት ብዙዎቻችሁ ታውቁታላችሁ። ከጎንደር ወደ ሰሜኑ አቅጣጫ ወደ ትግራይ፣ ጎንደር እና ትግራይ ድንበር ነው ያለው ዋልድባ። ወደ ሊማ ሊሞ ወይም ታላቁ ገደል የሚባለው በኢትዮጵያ አስፈሪው መንገድ፣ እሱን ተሻግራችሁ ወደ አደርቃይ ስትሄዱ ጨው በር የሚባል ቦታ አለ። ከዛ ወደ ግራ ታጥፋችሁ ታገኙታላችሁ ማለት ነው። እና አንደኛ ሰፈሩ አለባሱ ነው። አብረንታንት አለ። ከዛ ደግሞ ዳልሻ ኪዳነ ምሕረት አለ። ዳሩ ግን ይህን ሁሉ ገዳማት ሶስቱም ገዳማት ቃል ኪዳናቸው አንድ ነው። ኃጢአት አይሻገርብሽ፣ የላመ የጣመ አይበላብሽ፣ ነጭ አይለበስብሽ የተባለ አባቶች ትውራን ደግሞ በዛ ቋርፍ ምግባቸው እመቤታችን ባርካ ቀደሳ የሰጠቻቸው በስደቷ ጊዜ በቦታው ስታልፍ መራራ እርቧት ልጇን ወዳጇን ጌታችንን ስትጠይቀው ቋርፍ ነበረ፣ ወይም ደግሞ የስራ ስር ነበረ እና የሙዝ ስርም ይሉታል እና ከዛ ወጦ ያንን ስትመገብ መረራት። ልጄ መራራ ነው ብላ ስትነገር እመቤታችን ከዚህ ከኛ በኋላ የሚነሱ በዚህ ቅዱሳን አሉና የእነሱ ምግባቸው ስለሆነ ትባርኪላቸው ዘንድ ነው የሰጠሁሽ ብሏታል። እና እመቤታችን ባርካላቸው በዛ ያን ምግብ እየተመገቡ ብርሃን ፊታቸው ብርሃናማ ሆነው ለኢትዮጵያ በረከት እያሰጡ ያሉ አባቶቻችን ናቸው። ስለዚህ የዚህን የበረከት ጥሪ ተሳታፊ እንድትሆኑ በተለይ በእኔ ቻናል ያላችሁ ወገኖቻችንን እንጠይቃለን። ቻናላችንን ደግሞ እናሳድግ፣ አብረን እንሰራለን። ከሞገስ ቲዩብ ጋር ካላችሁ ፐርሰናሊን ኮንታክት አድርጉኝና ብዙ ስራዎችን መስራት እንችላለን። እግዚአብሔር ይርዳን። በዚህ ቻሌንጅ ግን ተሳትፋችሁ አስተዋጽኦ እንድታደርጉ 100 ብርም ለገዳሙ ይረዳል እና በዛ ተሳትፎ እንድታደርጉ ነው። ይህን መልእክት ለማስተላለፍ ነው። አመሰግናለሁ። ሰላም ቆዩ።